የታዋቂውና የበርካታ የቢዝነስ ተቋማት ባለቤት የሆኑት የነጋዴው አቶ ጸጋዬ ደበበ የሱፐር ደብልቲ ጀነራል ትሬዲንግ ባለቤት ሴት ልጅ የምረቃ በዓል በማህበራዊ ሚዲያና በህዝብ ዘንድ ከፍተኛ መነጋገሪያ ሆኗል። በሀገረ አሜሪካ ከሚገኘው የቺካጎ ኢሊኖይስ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን የመጀመሪያ ዲግሪዋን ያገኘችው ወጣት አክሊሲያ ጸጋዬ የምረቃ በዓሏን በአዲስ አበባ በሚገኝ እጅግ ዘመናዊና ቅንጡ ሌክዠሪየስ በሆነ ስፍራ በደመቀ ሁኔታ አክብራለች። ይህንን ልዩ የምረቃ ፕሮግራም ይበልጥኑ ታላቅና መነጋገሪያ ካደረጉት ጉዳዮች መካከል በበዓሉ ላይ የታደሙት ክቡራን እንግዶች ናቸው። በዕለቱ ብፁዕ አቡነ ሳዊሮስን ጨምሮ የኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት፣ በርካታ የሃይማኖት አባቶች እንዲሁም የሀገሪቱ ከፍተኛ የመንግስት ባለስልጣናትና ታዋቂ ግለሰቦች ተገኝተዋል። ስነ ስርዓቱ በሃይማኖታዊ ጸሎትና በዝማሬ የተባረከ ሲሆን በርካታ የመዘምራን ቡድኖችና የቅዱስ ያሬድ መዝሙር አቅራቢዎችም በዓሉን በደማቅ መንፈሳዊ ድባብ አጅበውታል። በሀገር አሜሪካ በቺካጎ ከተማ በኢሊኖይስ ኮሌጅ በቢዝነስ አድሚኒስትሬሽን ዲግሪዋን የተቀበለችበት ልዩ የደስታ ቀን ነው። ይህንን ያደረገ እግዚአብሔር በወንጌል በበጎነትና በዝማሬ ከፍ ተደርጎም ይመሰገናል። ልቤ ያውቀዋል ያደረክልኝ ነገር የሰራህልኝን ሥራ እሱን ከፍ እንድናደርግበት በዚህ መልኩ በእህታችን አክሊሲያ አማካኝነት ስላገናኘን ክብርና ምስጋና ለስሙ ይሁን። መስቀል ተሸክመ በደም ርሰ እኔን በመከራ ዳግም ወልደ በክብር ተሻገርኩ ክሰህልኝ በሕይወት አቆምከኝ ወድቀህልኝ በክብር ተሻገርኩ ክሰህልኝ በሕይወት አቆምከኝ ወድቀህልኝ። በምሽቱ በነበረው የደስታ መግለጫ ፕሮግራም ላይ በአዳራሹ ውስጥ ለነበሩት ታዳሚዎች በሙሉ አስገራሚ የነበሩና ተመራቂዋን በእንባ ያጠቡ ስጦታዎችም ተበርክተውላታል። አባቷ አቶ ጸጋዬ ደበበ ለሴት ልጃቸው ለአክሊሲያ ያዘጋጁላትን ባለ 2 ፎቅ G+2 ዘመናዊ የመኖሪያ ቤት በቪዲዮ ስክሪን ላይ ይፋ ባደረጉበት ወቅት ወጣት አክሊሲያ በደስታ ብዛት ስሜቷን መቆጣጠር አቅቷት ስታለቅስ ታይታለች። ባለሀብቱ በዚሁ ልዩ ቀን ለልጃቸው ስኬት ትልቅ አስተዋጽኦ ላበረከቱት ውድ ባለቤታቸው ለተመራቂዋ እናት አዲስ ዘመናዊ መኪናን በስጦታ አበርክተዋል።
የሱፐር ደብልቲ ሰራተኞችና የፍኖተ ጽድቅ ማህበር አባላትም ለተመራቂዋ ያላቸውን ፍቅር ለመግለጽ ውድና ብራንድ የሆኑ ስጦታዎችን በቦክስ አሽገው አበርክተውላታል። ይህ እጅግ በጣም ያማረና በቅንጦት የተሞላ የምረቃ ፕሮግራም በብዙዎች ዘንድ አድናቆትና መልካም ምኞትን ቢያተርፍም በሌላ በኩል ግን በማህበራዊ ሚዲያ ላይ የተወሰኑ ትችቶችና ቅሬታዎችንም አስነስቷል። አቶ ጸጋዬ ደበበ በኦርቶዶክስ ተዋሕዶ አማኞች ዘንድ ከሚታወቅና የፍኖተ ጽድቅ መንፈሳዊ ማህበር መስራችና ባለቤት መሆናቸው ይነገራል። ነገር ግን ማህበሩና ባለሀብቱ ከዚህ ቀደም በነበሩት የቤተክርስቲያን ወቅታዊ የውስጥ አስተዳደራዊ ውጥረቶችና የአቋም ልዩነቶች ሳቢያ በአንዳንድ ኦርቶዶክሳውያን ዘንድ አሁንም ድረስ ጥርጣሬና ቅሬታ እንዳለባቸው የሚገልጹ አስተያየቶች በሰፊው እየተንጸባረቁ ይገኛሉ። ይህ የሃይማኖት አባቶች በብዛት መገኘትም ከዚሁ ከበፊቱ ቅሬታ ጋር ተዳምሮ በማህበራዊ ሚዲያ መድረኮች ላይ የተለያዩ ሀሳቦችን ፈጥሯል። የሰዎችን ስሜት በሁለት ጎራ የከፈለውና በርካታ ሚሊዮን ብሮችን ያስወጣው ይህ የምረቃ ስነ ስርዓት የሀገሪቱ ታዋቂ ባለሀብቶች ለልጆቻቸው የሚያደርጉትን የደስታ መግለጫ ልክና የሀብት አቅም በግልጽ ያሳየ ክስተት ሆኖ አልፏል። የወጣቷ ስኬትና የቤተሰቡ ደስታ ግን በአዳራሹ ለነበሩት እንግዶች ሁሉ ትልቅ እርካታን የሰጠ ድንቅ ምሽት ነበረ።